ሃይሚ ጀግና ነሽ። ሃይሚ አርፌሽ ቁጭ በእናትሽ አርፌሽ ቁጭ በእናትሽ ችግር አታባሽ። እርጉዝ ሴት ሌላ ነገር አታድርግ እውቀቱ ስለሌለኝ አጣርቼ ነበር። ሃይሚ በቃ ዛሬ ምን አስባ እንደመጣች አላውቅም። እቺ ልጅ ለምን አገኛት ብለሽ ተናገርሽኝ አይደል? ሃይሚ የምሬን ነው፣ ካሰብኩት በላይ በጣም ብልህ ሴት ናት። የምሬን ነው የምነግራችሁ። አላይቼ እኮ ምን እንደፈለክ ማውቀት ምን ማለት ነው? እንዴ የጉድ ቀን አይመጭም ማለት አይደል? ዛሬ ምንድነው ሃይሚ? እንዴ የምር ግን ስሬስ የእውነቷን ነው። ውስጥ ለመጨረስ ነበር የፈለኩት። ሃይሚን ትናንትና አስቀይማታለሁ። ምክንያቱም ምንድነው ልጅቷን መጥራት ትናንትና አልነበረበትም። በጣም ትልቅ ስህተት ነው። ለምንድን ነው ማለውጠው? ለምን በቃ ተረጋግተን እናወራሽ ማለት ደግሞ ማንንም ልትሆን ይመጣችሁ አሁን ከባበር አንቺ ስነ ስርዓት ይምርሽሽ። ሃይሚ እንዴ ደግሞ ማን ብትሆን የመጣችው? ኦኬ ሃይሚ ስነ ስርዓት ይምርሽ። ደጋጊ ለምሳሌ መጥሽ ማለት ልትሰሪ መጥሽ ምን ልትሰሪ መጥሽ? ማለት ማስጠርተኝ ነው ይመጣች እኔ ብሩክ ዳነ ብሩኬ ዛሬም ጠርቷት ነው እንዴ? ሃይሚ ለከች ማለት ካንተ እቺ ምናምን ማለት እኔ አስተርሽሻለሁ። አሁን ተስተርሽኝ መጣው እንዴት እንደተዘጋሽ እሱ ከኔ ጋር ምን ጥይት እያሳለፈ ነበር። እዚህ ወጣ ሃይሚ ከኔ ጋር ምርጥ ጊዜ እያሳለፈ ነው። ኦኬ እሺ እንዴ ለፋስ ፌርጅናት ናት በማን ተስፋ መኖር የለባት። ከኔ ጋር ምን ጊዜ እያሳለፍኩ ነበር። እንደምታየው አልጋው አልተነጠፈም። አልጋው እንዴ ለምንድን ነው ማልጠራት? ምን አገባሽ? የፈለኩት ሰው ከኔ ጋር ምን ይጣራኝ መጥቶ ጊዜ እያሳለፍ ነው። ምን ይላል? አይ ተነሽ አንተ ዞር ብላ ተነሽ ነይ ምንድን ነው ተቀመጭ። ነይ ተነሽ ወጣው ስለ ስራው ይኑር ተራሲ ነው ነገር እኮ ነው ራሱ ልጅ ሊኖር ይችላል። ማን ያውቃል እንዴ እንጂ ወለተኛው ያኔ ልጅም በስተት ይፈጠራል እንደማለት ተስፋ አደርጋለሁ። ምክንያቱም ምርጥ የፍቅር ጊዜ ነበር ስናሳልፍ የነበረው። የእሷ ግን የስተት እንደሆነ ሃይሚም ለመውለድ እያሰበች ነው ማለት ነው። ሃይሚ በጽናት አበረች የእውነት ነው። በቃ ዛሬ ሰላም እንዴት ናችሁ? ግን የተከበራችሁ ቤተሰቦቻችን እኔ ያለው ይመስገኑ ዛሬ መጥቻለሁ። በጣም የሚያስጠላ ችግር ውስጥ ገብቼ ምናምን ማለት ነው። ዛሬ ከቤኪ ጋር ነው። ከቤኪ ነው ችግሮች ውስጥ እንድገባ ያደረገኝ። ላይክ እኔ እዚህ የመጣሁት ማንም እንዳያውቅ ብዬ ነው። ታውቃላችሁ ተደብቄ ሪፍሬሽ አድርጌ ሁሉም ነገር በውስጥ ለመጨረስ ነበር የፈለኩት። ነገሮችን ወደ ሰው ምናምን ማስሄድ ሳይሆን እዚህ ጋር ብሩክ ራስህን ችግሩን እንዲባባስ ያደረገው። ምክንያቱም አንደኛ የትናንት ነው ትልቅ ስህተት ልጅቷን መጥራት። ሁለተኛ ነገር ደግሞ እዚህ ጋር ዛሬ የእውነት አንተ ጠርታት ከሆነ ደግሞ የመጨረሻ ከባድ የሆነ ስህተት ነው። ምናልባት ሃይሚ እዚህ ጋር በሷ ልክ ላለመተው ስትል አሁን እንደዚህ ነገሮች ልታርግ ትችላለች። ግን አንተ የሰራው ከባድና ትልቅ ስህተት ነው። የምሬን ነው የምነግራችሁ፣ በጣም ትልቅ ስህተት ነው። እኔ እንዳየሁት ከሆነ ማለት ነው። ከዚህ ካሜራ ይዞ እየመጡ ምናምን መጫጫው መዘዛዘዝ ምናምን ስላልፈለኩኝ ሁሉም ነገር በጸጥታ መዝጋት ነበር የፈለኩትኝና ወደማይሆን መንገድ ሄዶብኛል። አሁን አስቡት ከዚህ በኋላ የሃይሚንም ትረስ እምነት ማግኘት የሚከብር ነው ይመስላል። ሊቀለኝ አይችልም። ኤኒዌይስ እንደ ሃይሚን ጠርቻታለሁ፣ ትመጣለች፣ እነግራታለሁ ሁሉንም ነገር። ላይክ እኔ አሁን እንደ መሰላችሁ ምኑን ልትነግራት ትችላለህ እኮ ነው ብሩክ። አንተ የተሳሳትከው ነገር ምንድነው? ሃይሚን ትናንትና አስቀይማታለሁ። ምክንያቱም ምንድነው ልጅቷን መጥራት ትናንትና አልነበረበትም። በጣም ትልቅ ስህተት ነው። የሃይሚን ልብ የሚሰብር ነገር ነው እንዴ። ብሩኬ እኮ ህፃን ልጅ አይደለም አይደል እንዴ? አንተ እኮ ህፃን ልጅ አይደለም። ይሄን ነገር ማድረግህ እኮ በጣም ስህተት ነው እንዴ። ሃይሚ በዚህ ሰዓት ምን ይሰማታል? በጣም ከባድ እኮ ነው እንዴ። እዚህ ጋር ሃይሚ እኮ ካንተ ጋር ያለችው እኮ ሌላ ዓላማ ኑሯት አይደለም አይደል እንዴ? ስለዚህ እዚህ ጋር አንተ ልጅቷን ጠርተህ እንዳልታሰር ምክንያት አይሆንም ብሩኬ። ይሄ አንደኛ ለሃይሚ ያለህን ክብር በቃ ለሃይሚ ምንም አይነት ክብር እንደሌለህ ነው። እዚህ ጋር ቀለበት ያረከው ለልጅቷ ሳይሆን ለሃይሚ ነው። ስለዚህ ሃይሚን ማስቀየምህ በትናንት ነው በጣም ከባድ ነው። በጣም ማለት ነው። ምክንያቱም በጣም ስህተት የሆነ ነገር ነውና እስኪ ሃይሚ መጣ ምን ልትል ትችላለች?
ምናምን የሚለውን በደንብ የምናይ ይሆናል። ምንድነው የምትቀባጥሪ? እርሜስ ተረጋግተሽ እኔን ለማውራት ሞክሪ። ወደ ሌላ ብዙ አውራ ነበር፣ ግን ያው እርጉዝ ሴት ሌላ ነገር ታድርግ አታድርግ ምን እውቀቱ ስለሌለኝ አጣርቼ ነበር። ኧረ ሀይሚሽ እንደዚህ አይነት ወሬ አታወሪ። በጣም ዊርድ ነው፣ ያስጠላል። ለምንድን ነው ሸበለክ? ያስጠላል። ገብቶሻል? ያስጠላል እንዴ? በጣም ነው የሚያስጠላው። አላወኩም። ለምንድን ነው ሲሰራ ያልደበረህ? እኔ ሳወራ ደበረህ? ምን ያደረጉት? ምን አይተሽ? እንደዚህ አይነት ቃል ምናምን ይላል። እሱ ለምንድን ነው የፈለክም? ሀይሚ በቃ ዛሬ ምን አስባ እንደመጣች አላውቅም። የምሬን ነው የምነግራችሁ። በእርግጥ ትናንትና በጣም ብዙ ሰዎች ምንድን ነው ሀይሚ ለእሷ ልክ ስትይ ብሩኬን እንዳትተዩ የሚሉ ኮሜንቶችን በብዛት እያየው ነበር እና ምናልባት እኔ አላውቅም። የምሬን ነው ሀይሚ በቃ ትናንት እንደዛ ሆና ዛሬ ኖርማል መሆኗ ለእኔ በጣም ደስ ብሎኛል። የምሬን ነው እና እስኪ እንየው። ለምንድን ነው የሚመጣው? ማን ነው? አላውቅም። ለሳሳተሪ ነው ብቻ አንተ ለምን አሳስተራል? ስራ ይብረድ እንጂ ከአንተ ጋር ምን ምክንያት ምን አለኝ? ምን ምክንያት አቀርብልሃለሁ እንጂ ብችል ሆነ ከስ ነበር። ሁሉንም ነገር ይሸጠዋል። ስሚ ትናንት ለተደረገብኝ ነገር ከስ ነበር እያልኩ ነው። ገባህ አይደል? ሰሚኛለሽ? የምር ግን እኮ ሀይሚ ወጥስ ትችላለች እንዴ? ታላይቼ እኮ ምን እንደፈለክ ማውቀት ምን ማለት ነው? ምን ማነሽ አንቺ? እኔን አይተሽ እንደፈለግሽ ምናምን ትይ መብቴን አውቃለሁ። ደጋል እንዴ ምንድነው አትረጂ? የጉድ ቀን አይመጭም ማለት አይደል? ዛሬ ምንድነው ሀይሚ እንዴ? የምር ግን ስሬስ የእውነቷን ነው። ምንድን ነው የምትረጂ? አላውቅም ምን እንደፈለግክ መጀመሪያ ልይካ ምን እንደፈለግክ ለው ትቀበሪያለሽ እንዴ? እኔ ላይ በእናትሽ ስነ ስርዓት ይኑርሽ። ትሰሚኛለሽ ሀይሚ? እኔ ስሚ ንጽህናዬን ስለማቅ ነው ሁሉ ምለፈው ብዬሻለሁ። ሰምተሽኝ ያለው ተው እንጂ እንዴ ካሜራ ትፈልግ ሀይሚ? እኔ እግዚአብሔርን ነው የምልሽ። አይ ዱላ ነገር አስበው ማርያምን ሲደመር አስቀይሜ አስወጣሻለሁ። ተባልክ በእውነት አስቀይሜ አስወጣሻለሁ። እኔ ሀይሚ ደግሞ አንተን አስቀይሜ። እሺ በቃ ነገር የለውም በቃ እኔ መቀየም አሁን ተሳስቶ ነው እላለሁ። ይህ ሁሉ ተናግረሽ ይህ ሁሉ ነገር ካልሽ በኋላ ነው እንዴ ተሳስቶ ነው እላለሁ። ከእኔም ጋር ሌላ ነገር ከፈለግ ችግር የለም። ምንድን ነው ስህተት ነው ምንም ያስጨንቅ። የምር ግን ምን እንዳለ ሰምታችኋታል። ሌላም ነገር ከፈለገ ኦኬ በቃ ትንሽ ስሙ ነው የቀረኩ ቤተሰቦች እንዴ ብሩኬ አይመትሽ። የምር ብሩክ ሰርሷል። ለራሱ ሀሳብ ውስጥ ነው። ሀይሚ ተቀይማኛለች፣ ሀይሚን በምን መንገድ ነገሮችን ላስረዳት እያለ ይጨነቃል። በዚህ ደግሞ የልጇ ጉዳይ አለ፣ በምን መልኩ ነገሩን ልፍቶ ይላል። ሀይሚ ጉዳዩን ረስታ በቃ ዘና እያለች ነው። ይመችኝ እናት ዘና በይ ነው የሚልሽ እንዴ። ምን አስባ ነው ሀይሚ ልጅ ትፈልጋለች እቴ? እስኪ ዘና በል። ቆይ መጀመሪያ ለምን እንደፈለከኝም ንገረኝ። ሀይሚ በቃ ጨረስኩ ከአንቺ ጋር ማን ንግግር ተናገርሽን ጨርሻለሁ። እነዚህሽ ነገር የለም ምልሽ ነገር የለም አይመለከትም። ተረጋጋ በቃ ጨረስኩ። በእውነት እኔ ሰው እንደፈለገ ይበልኝ እንደፈለገ ያስብ። በቃኝ እኔ ለራሴም ለቤተሰብም ለሁሉም ሰው ስል ነበር ሰላም እየፈለኩኝ ግዴታ አይተ ችግር የለም። የእውነት እንደ እውነት እናወራ ከተባለ እኔ ሁሌም እነግራችኋለሁ ብሩኬንም ሀይሚንም አውቃችኋለሁ። ነገር ግን የሰው ልጅ ስህተት ከሰራና የተሳሳተ መንገድ እየሄደ ከሆነ ያንን ሰው በግልጽ መናገር። ስለዚህ እኔ ለብሩኬ ምንም አይነት ጥላቻ የለኝም። በጣም የምወደው የምሬን ነው። በጣም የምወደው በጣም ማከብረው የምሬን ነው። በአካልም ስላገኘሁት አውርተናል፣ ብዙ ነገሮችን አውርተናል። በጣም ጥሩ ሰው ነውና ለብሩኬ ምንም አይነት ጥላቻ የለኝም። ግን ሀይሚን እዚህ ጋር እንዲጎዳት አልፈልግም። ምክንያቱም ጥፋቱ የሀይሚ ሆኖ አይደለም፣ ጥፋቱ የብሩኬ ስለሆነ ሀይሚ መጎዳት የለባትም እና እኔ በዚህ ሰዓት የምደግፈው ሀይሚን ነው። ምክንያቱም አሁን ላይ ሀይሚ ትናንት በተደረገባት ነገር ራሱ ዛሬ መምጣቷ ትልቅ ነገር ነው እና ብሩኬ የብሬ ነው። እንደ እውነታው እንነጋገር ከተባለ ይሄ ችግር እንዲፈጠር ያደረግከውም አንተ ነህ። ነገሮችንም ከመጀመሪያውኑ መያዝ ይቻል ነበረ። ነገሮችን በተረጋጋ መንፈስ መፍታት ይቻል ነበር። ወይ ደግሞ ዋናው ነገር አሁን ምንድን ነው ልጁ እስኪወለድ ድረስ ነው እውነታው ይወጣል የተባለው። ስለዚህ እውነታው እስኪወጣ ድረስ ልጁ እስኪወለድ ድረስ ከተባለ ይሄን ነገር በትልቅ ሰው የምሬ ነው
አሉ እኮ ነጋሽዬ፣ የምሬን እንደወጣት የሚረዱ አባት እኮ አሉ። ስለዚህ በነጋሽዬ ፊት በጓደኞቻችሁ ፊት በእርግጥ ያውን ጊዜ ጓደኛ ውድቀትን እንጂ ስኬትን አይፈልግም። ስለዚህ በማን በነጋሽዬ ፊት እንዲሁም በሌሎች በትልቅ ሰዎች ፊት እንዲሁም ደግሞ በእሷ ቤተሰቦች በኩልም ሆኖ እውነታው እስኪወጣና ማለት ያው እውነታው የሚወጣ ልጁ ሲወለድ ነው፣ ልጁ እስኪወለድ ድረስ ስለዚህ ይቺ ልጅ ድጋሜ ከብሩኬ ጋር አትድረስ። ገብታችኋል አይደለ? ምክንያቱም ነገር እየተባባሰ ነው የሚሄድ እንጂ ነገሩ እየተስተካከለ አይሄድም። እሷ ደግሞ አይ እሱ ከጎኔ እንዲሆን ይፈልጋለሁ ምናምን የሚል ነገር ካለ ደግሞ ነገሩ ከባድ ነው በጣም። ለማንኛውም ሃይሚ ማንን ነው የሆነ ሰው ጠርቻለሁ እያለች ነው። እሷ ናት እንደ ጠራችሁ ቤተሰቦች ነው? ሌላ ሰው አለ? እስኪ እንየው። ለምን እንደፈለከኝም ንገረኝ። ሃይሚ በቃ ጨረስኩ ከአንቺ ጋር ማን ንግግር ተናገርሽን ጨርሻለሁ። ምንም ነግርሽ ነገር የለም፣ ምልሽ ነገር የለም። አይመለከትም። ተረጋጋ። በቃ ጨረስኩኝ። በእውነት እኔ ሰው እንደፈለገ ይበልኝ እንደፈለገ ያስብ። በቃኝ። ለራሴም ለቤተሰብም ለሁሉም ሰው ስል ነበር ሰላም እየፈለኩኝ ግዴታ አይተ ችግር የለም። እቲ ልጅ ለምን አገኛት ብለሽ ተናገርሽኝ አይደል? ተረጋጋ። ጨናነቅ እያልኩ ነው። ጨነቅም ባልጨነቅም ምንም እንትን አይልሽ። ሳትጨናነቅ አስረዳኝ። አላስረዳሽም። በቃ ተውኩሽ። ይዝልኝ እኮ አልኩሽ። ይዝልኝ በቃ ሰውን አልረዳም ካልሽ አይመለከተኝም። እኔማ አልሄድም እያልኩ ካልሆነ እወጣልሻለሁ። ለምን ትወጣለህ? አንቺ ማስገደድ በምንም አይነት ለምንድን ነው የማልወጣው? ለምን በቃ ተረጋግተን ማውራት ማለት ደግሞ ማንኛቱ ትሆን የመጣችው እኔ በቃ እዚህ ጋር የገረመችኝ እንዴ ማን ብትሆን የመጣችው? ኦኬ ከበውት አንቺ ስነ ስርዓት ይመጥሽሽ አይኔ ስነ ስርዓት ይመጥሽኝ ማኑ ያለ የሌለውን ወሬ አትወጣጥሪሽ። እንከባ በእርግጠኝነት ነው የምነግራችሁ፣ ይሄ የሃይሚ ሴራ ነው። ሃይሚ ጀግና ነች። የምሬ ነው። ዛሬ በቃ የሌላ አስደስተሽኛል። በቃ ይመችሽ። ሙሳሪ መጥሽ ማለት ሙሳሪ መጥሽ ምን ልትሰሪ መጥሽ? ምን ማለት ነው? አስጠርተኝ ማለት ማን ያስጠራሽ? አንተ ነህ። ማን ያስጠራሽ? እኔ ብሩክ ሃይሚ ማለት ከአንተ ውጭ ምናምን ማለት እኔ አስጠርቼሻለሁ? አዎ አንተ አስጠርቼ ነው የመጣሁት። ሃይሚ በእናትሽ ልቀቂ። ምንድን ነው እኔ መች ነው ያስጠራሁሽ? ማነው የሚያሳየው? ጤነኛ አይደላችሁም እንዴ እናንተ? ምን አለበት ጊዜ እንድናሳልፍ ትንሽ ክስተት ይቻላል። ምንድን ነው አሁን የወላችሁ ቤተሰቦች የሃይሚ ትልቅ የሆነ ጉዳዩዋ እኔ እዚህ ጋር ደርሼበታለሁ። ሃይሚ ብሩኬ ሲጠራትኝ ብሩኬ ጋር ስትሄድ ምንድን ነው ይችኛዋ ልጅ እንድትመጣ አስደረገች ማለት ነው። ምክንያቱም ሃይሚና ብሩኬ አንድ ላይ በሆኑበት ሰዓት ይች ስትመጣ ማለት የሆነ ነገር እንዲሰማት ገብቷችኋል። አረ ሃይሚ አረ ሃይሚ አፍሪክ ተበናሽ አፍሪክ ቁጥ በእናትሽ ችግር አታባሽ። ሃይሚ ነጣለ አስከየምታለው ለምን ታውቂሽ? ሃይሚ በቅናት አበደች ነው ወይስ ልጅቷ ናት በቅናት ያበደችው? ይሄን ብቻ ነገር ይዝግ በእናታችሁ። ዛሬ ገርሞኝ እኮ ነው ማርያም። ለምን ጠራሽ? ሰሚናልሽ እንደዚህ የሆንሽ ያንገሽ ነው ማለት ነው። ሃይሚ በእናትሽ በጣም አበሰች እንጂ ምን ሆነክ ነው? አስተረጋጋ ኖ ሃይሚ የምሬን ነው ካሰብኩት በላይ በጣም ብልህ ሴት ናት። የምሬን ነው የምነግራችሁ። ችግር ፈጠርሽ እኮ ሁለታችሁ ውጡልኝ። ሁለታችሁ ውጡልኝ። እኔ ደግሞ ምንም አልፈልግም። ውጡልኝ
አልፈልግም። ስላልፈልግ የራሳችሁ ጉዳይ። ለምን ስትጨርሱ ወጡ ነው ገደል ግን ብሩኬ ግን ምን እየሆነ ነው? የምሬን እኮ ነው ማለት አይደለም። ሁለቱንም በእርግጥ ሃይሚ በጣም አስተዋይ የሆነች ልጅ ናት። ግን አሁን ሃይሚ እያደረገች በነበረችው ነገር ይች ልጅ ተበሳጭታ ሃይሚ ላይ የሆነ ነገር ብታደርግስ ትቶ መሄዷ አስፈላጊ ነው? አስፈላጊ አይደለም እኮ። ምክንያቱም ሁለቱ ተገናኝተው ምን ሊፈጠር ይችላል? በጣም ስህተት ነበር እኮ እዚህ ጋር የምሬን ነው። ሰልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ዛሬ የምሬን ነው ብላችሁ ካሰቡት በላይ በደንብ በቃ በጣም ነው የተዝናነሁት። ሃይሚና ብሩክ የምሬን ነው በጣም ነው የምወዳችሁ። ሃይሚ ግን ትለያለሽ ዛሬ። ሃይሚ ሁላችሁም ኮሜንት ላይ ሃይሚ ጀግና ሴት፣ ሃይሚ አንበሳ ሴት በሉ። ከዛ በተረፈ ግን ዛሬ የምሬን ነው ሃይሚ በጣም ነው ያስደሰተችኝ። ካሰብኩት በላይ ሆና ነው የመጣችሁ። ለማንኛውም ሰላም ሳላችሁ ነው የገባው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭ ሀገርም ሁላችሁም ያላችሁበት ሰላማችሁ ይብዛ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ትንሽ እኔ ከበድ የሚል ነገር አይቻለሁ። በጣም ደብሮኛል። ግን ሃይሚና ብሩኬን ያው ሐሳብ ስለምሰጥ ስለነሱ አንዳንድ ነገሮችን እየተናገርኩም ስለነበረ እነ ብሩኬ ጉዳይ ማስጨንቆኝ ነበረ። እኔ የምሬን ነው ከራሴ በላይ ሰው ሲደሰት የሚያስደስተኝ ልጅ ነኝና በቃ እነሱ አንዱ ነው ማየት ነበረ ምኞቴ። እና በቃ ዛሬ እስኪ ምን ሊፈጠር ይችላል እያልኩ በጣም ጓጉቼ ነው የነበረና ዛሬ እንግዲህ የተፈጠረው ነገር በእርግጥ ስለነ ሃይሚና ስለነ ብሩኬ ከማውራት በፊት በእኔ በኩል እንግዲህ ዛሬ ያው የተፈጠረ ነገር አለ። እሱን እስኪም ነገ ምን እንደማደርግ አላውቅም። ብቻ እስኪ ከእግዚአብሔር ጋር ነገሮች ይስተካከላሉ ብዬ አስባለሁ። ከዛ ውጭ ስታስቡልኝ ስትጨነቁልኝ ለነበራችሁ ውድና የተከበራችሁ ቤተሰቦች ደግሞ ከልብ አመሰግናለሁ። እንዳልኳችሁ ይሄ ቻናል የሪያክሽን ወይም ደግሞ በሃይሚ በብሩኬ ወይም ደግሞ በአብርሽና በነሩታ ሐሳብ አስተያየት የምሰጥበት ነው። ምክንያቱም ሁለቱን እኔ በጣም ነው የምወዳቸው። ፍቅርን እኔ ወደ ሚዲያ እንድመጣ ማለት እኔና መች በነበረን ግንኙነት ወደ ሚዲያ እንድናመጣ ያሰብንበት ምክንያትም ሁለቱንም ካየም በኋላ ነው። ምክንያቱም በመካከላችን እውነተኛ ፍቅር ስለነበረ ማለት ነውና እነሱ ጋር ያለው እውነተኛ ፍቅር ነው። ሁለቱ እንዲለያዩ መቼም አልፈልግም። ስለዚህ በእነሱ ሐሳብ አስተያየት እሰጣለሁ ማለት ነው። ስለማውቃቸው ነው። ባላቃቸው ኑሮ እንደዚህ ነገሮችን አልናገርም። ግን ሁለቱንም አውቃቸዋለሁ፣ ሁሎችንም አውቃቸዋለሁ። እና ዛሬ እንግዲህ ወደ ሃይሚ ስመለስላችሁ ሃይሚ የምር ነው የምነግራችሁ ካሰብኩት በላይ በጣም ጎበዝ የተረጋጋች እንዴት ነገሮችን እንዳሰበች እኔ በዚህ መልኩ አልጠበቅኩም። ትናንትና ብሩክ እንደዛ ስላደረጋት የምትመጣ አልመሰለኝም። ግን ሃይሚ ጀግና ሴት። እስኪ ሁላችሁም አንዴ ላይ ለማንኛውም ምድር የተከበራችሁ ቤተሰቦች ይህንን ቻናል ሰብስክራይብ አድርጉ ባይ